በጎንደር ዩኒቨርሲቲ ሕክምና ባለሙያዎች ከጎንደር የተሰማው ምንድነው? ዶክተሮቹ ምን እየሆኑ ነው? በርካቶቹን ያሳሰበ ጉዳይ ሆኗል። መልከ መልካሟ ሌላኛዋ ዶክተር ህይወቷ አልፏል። በምን ምክንያት ነው? ምንድነው የተባለ ያለው? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ ሚኪያስ ኢንፎ ነው። ሚኪ ነኝ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ጥቁር ሳምንት ለጎንደር ዩኒቨርሲቲ። ሌላኛዋ የሕክምና ባለሙያ በሞት ተለየች። የጎንደር ዩኒቨርሲቲ ማህበረሰብና የሕክምናው ዘርፍ በከባድ ሐዘን ውስጥ ይገኛሉ። በዩኒቨርሲቲው የሕክምናና ጤና ሳይንስ ኮሌጅ መምህርትና ጠቅላላ ሐኪም የነበሩት ዶክተር ሜሮን ደሚሌ ባደረባቸው ጽኑ ህመም በዛሬው ዕለት ከዚህ ዓለም በሞት መለየታቸው ተሰምቷል። ዶክተር ሜሮን ላለፉት 3 ዓመታት በአዲስ አበባና በጎንደር ዩኒቨርሲቲ ሆስፒታል የሕክምና ክትትል ሲያደርጉ የቆዩ ቢሆንም ህይወታቸው ሊተርፍ አልቻለም። የዶክተር ሜሮን ስርዓተ ቀብራቸው ወዳጅ ዘመዶቻቸው በተገኙበት በዛሬው ዕለት ተፈጽሟል። የጎንደር ዩኒቨርሲቲ በዚህ ሳምንት ብቻ 2 የሕክምና ባለሙያዎችን ሐኪሞችን ማጣቱ በማህበረሰቡ ዘንድ ከፍተኛ ሐዘንንና ድንጋጤን ፈጥሯል። የዩኒቨርሲቲው ህዝብ ግንኙነት ዳይሬክተር በውድ ባልደረባው ህልፈት የተሰማውን ጥልቅ ሐዘን በመግለጽ ለቤተሰቦቿና ለስራ ባልደረቦቿ መጽናናትን ተመኝቷል። ለሀገራቸውና ለወገናቸው የደከሙ ባለሙያዎችን ማጣት ታላቅ ክፍተት ነው። ባለሙያውን በሞት ያጣው የጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ለመላው የጤና ባለሙያዎችና ለሟች ቤተሰቦች ትዕግስቱን ይስጥልን እያለን ለዶክተር ሜሮን ደሚሌ ዘላለማዊ ረፍት እንመኛለን በማለት የጎንደር ዩኒቨርሲቲ ያስተላለፈው መልእክት ነው። እጅግ ልብ የሚሰብር በአንድ ሳምንት ባልሞላ ጊዜ አካባቢ ውስጥ ነው እነዚህ 2 ዶክተሮች ህይወታቸው ያለፈው። ሳቂታዋና መልከ መልካሟ ዶክተር። እጅግ የሚያሳዝነው ይቺ ዶክተር ብዙ ደክማ ብዙ ጥራ ገና ሳትበላ አልፎም ደግሞ በጣም ሀገሯን ሳታገለግል ብዙ ተማሪዎችን ሳታፈራ ህይወቷ ማለፉ በርካቶችን ያሳዘነ ክስተት ሆኗል። ከነሱ ህልፈት ጀርባ ምንድነው እየተባለ ያለው? ሌሎች አንዳንዶቹ እንደሚሉት ከሆነ ሴራ አለ፣ በሰው እጅ ነው ብሎም እስካሁን ድረስ ግን የተጣራ ነገር ስለሌለ በማለት ደግሞ ከፊሎቹ ዝምታቸው መርጧል። ዩኒቨርሲቲ ሆስፒታል ደግሞ እየገለጸ ያለው በሕክምና ሲከታተሉ እንደነበሩና ደግሞም በሕክምና ሲከታተሉ እንደቆዩ ጭምርም ነው። ከዛ ደግሞ ሙሉ ማስረጃ እንዳለው ደግሞ ማስረጃን አስደግፎ ዩኒቨርሲቲው ማቅረቡ የወጡት መረጃዎች ያሳያሉ። አንድ ሳምንት በጥቂት ቀናት ልዩነት ውስጥ ዶክተሮች እንደዚህ 2 ወጣት ዶክተሮች ህልፈታቸው በርካቶችን ጥያቄ ውስጥ የከተተና እያነጋገረ ያለው ክስተት እንደሆነ ጭምርም ነው። ለምንድን ነው ኢትዮጵያ ውስጥ ሩሱ የማይበረክተው? ወጣቶች በአሁኑ ሰዓት እየተቀጠፉ ይገኛሉ በሞት በጣም በሚያሳዝንና ልብ በሚሰብር መልኩ። እንበላልን ብሎ ብዙ ውጣ ውረድ ካለፉ በኋላ ልክ ግን ጥሩ ጊዜና የሚያገለግሉበት ሰዓት ሲደርስ ግን ህይወታቸው ሲያልፍ ተስተውሏል። ይችን የመሰለች መልከ መልካም ቆንጆ ከአእምሮም በሁሉም ነገር ቆንጆ ውብ አድርጎ የፈጠራት ዶክተር ህልፈት በርካቶችን ያሳዘነና እንባ ያራጨ ክስተት ሆኗል። ታዲያስ እስከ መቼ ነው ይህ በማለት በርካቶቹ እንግዲህ ምንም ማድረግ አይቻልም፣ እንደዚሁ እንግዲህ ከዚህ በፊት የነበረው ልፈጠር ያለው ይፈጠራል በማለት ከፊሎቹ ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። ሞትን ደግሞ እንዴት ሰው ይጋፈጣል? የሰው ልጅ ከባድ ነው። ስለዚህ በጣም በሚያሳዝን ሁኔታ ማንም ማስቆም አይችልም። ሞት ከመጣ ምንም ማድረግ አይቻልም። ሕክምና ስትከታተል እንደቆየች ነው የወጡትን መረጃዎች እያሳዩ ያሉት። በተለይ የወጣት ዶክተሮች ህልፈት በተመሳሳይ እንዴት ሌሎች ደግሞ ሀሳባቸውን እያነሱ ያሉት ምንድን ነው? እንዴት በአንድ ሳምንት ባልሞላ ጊዜ ጥቂት ቀናት ልዩነት ውስጥ 2 ወጣት ዶክተሮች ያውም ከአንድ ዩኒቨርሲቲ ሆስፒታል እንዴት ህይወታቸው ሊያልፍ ቻለ? ከጀርባ ሴራ አለ በማለትም ሀሳባቸውን እያነሱ ይገኛሉ። ሌሎች እንግዲህ ያው አብዛኛው ወጣት እየሞተ ስለሆነ በጣም አስጊ ነው በማለትም ነው። ጊዜው በተለይ ደግሞ ስልጣኔ ባደገ ቁጥር ስልጣኔ በመጣ ቁጥር የእድሜ ዌጅ እየቀነሰ መምጣቱ ለበርካቶች ስጋት እንደሆነም ነው። ምክንያቱም የምግብ ወደ ካንሰር የተለያዩ ነገሮች የተለያዩ በሽታዎች ቴክኖሎጂ ተጽዕኖ ያሳደረባቸው ህመሞች በብዛት እየተስፋፉ እንደሆነ ጭምረም በርካቶቹ ሀሳባቸውን እየገለጹ እንደሚገኙ ጭምረም ነው። ከዚህ በፊት ያልነበሩ የበሽታ አይነቶች ኩላሊት ፌለሪቲ፣ ካንሰር በተለይ በዋናነት ትውልዱን እያጠቃ እንደሚገኝ ጭምረም ለበርካቶችም ጥያቄ እየሆነ መምጣቱ የወጡት መረጃዎች ያሳያሉ።
እጅግ ልብ ሰባሪ ወጣት ዶክተር ገና ብዙ ነገር ሀገሪቷ ከሷ እየጠበቀ እሷም ደግሞ ብዙ ነገር ለሀገሯ እሰራለሁ ብላ በማሰቧ እጅግ በጣም በሚያሳዝን ሁኔታ ባልተጠበቀ ጊዜና ሰዓት ህይወቷ ማለፉ በርካቶችን ያሳዘነ ዛሬ ደግሞ ከጎንደር ዩኒቨርሲቲ የተሰማ አሳዛኝ መርዶ ነው። በርካቶችን እምባ ያራጨና ያስደነገጠ ክስተትን በማስመልከትም ነው። ምንድነው እየተፈጠረ ያለው? ምን እየተካሄደ ነው በጎንደር ዩኒቨርሲቲ? በርካቶችን ደግሞ ጥያቄ ውስጥ የከተተ ጉዳይ ሆኗል። የቀን ጉዳይ ከሆነ እንዴት ተመሳሳይ በተለይ ተከታታይ ቀናት ውስጥ እንዴት ዶክተሮች ወጣት ዶክተሮች ከአንድ ሆስፒታል ህይወታቸው ሊያልፍ ቻለ? ይጣራልን፣ ይመርመርልን በማለት በርካቶቹ ሀሳባቸውን ቢገልጹም እንግዲህ ዛሬ ቀብር ስነ ስርዓቷ መፈጸሙን የወጡት መረጃዎች ያሳያሉ። ህይወት አጭር ናት። ህይወት በጣም አጭር ናት። ሁላችንም በጎና መልካም ስራ ሰርተን እንለፍ በማለትም ነው በርካቶቹም ሀሳባቸውን የገለጹ ያሉት። ምክንያቱም ጠፊ ነው፣ ዓለም ቀሪ ነው። ይኸው እንዲሁ በጣም በሚያሳዝን ሁኔታ በአንድ የተለፋው የተደከመው ነገር ገደል ነው የሚገባው። በጣም በሚያሳዝን ሁኔታ ሰው ሲያልፍ ያበቃል፣ ያከትማል። ስለዚህ መልካም ነገሮችን ሰርተን እንለፍ ባካችሁን። ክፋት፣ ጥላቻ፣ የዘረኝነት የተለያዩ ፕሮፓጋንዳዎች ከውስጣችን ይውጣ፣ ይራገፍ። ስለዚህ እርስ በርስ ቀና እንተሳሰብ፣ እንረዳዳ፣ እንደጋገፍ። ስለዚህ ይህ ደግሞ የኢትዮጵያዊነት ባህላችንን በተግባር ማሳየት አለብን። የእርስ በርስ ፍቅር ጠፍቷል። ይህ ፍቅር ደግሞ እንመልስ፣ በአንድ ላይ እንደግ፣ በአንድ ላይ እንለወጥ፣ በአንድ ላይ እንቀየር የሚል አመለካከት ሊኖረን ይገባል። እስከ መቼ ሁሉም ቅርብ ወራጅ ነው እየተባለ ያለው? ሁኔታውን ደግሞ እውነታውም ነው። ወጣቶች በብዛት እየረገፉ ናቸው። በጣም በሚያሳዝንና በልብ በሚሰብር ሁኔታ አንዳንዱ እንኳን ሚሊዮነርና ቢሊዮነር ሆኖ ቤተሰቡን ዞር ብለው ማያ ጨካኛለ ኢትዮጵያ ውስጥ እጅግ እንደዚህ አይነት ነገሮች ነገ ለሚቀረው ለሚጠፋው ዓለም ይሄው እንደዚህ ስሞት ለሚቀረው ነገር በማለት በርካቶችም ይቺ ቁም ነገረኛ ናት፣ ቁም ነገር ሰርታለች። በተለይ የሕክምና ባለሙያዎች ለሀገራቸው ከፍተኛ መስዋዕትነት የዩኒቨርሲቲ ትምህርታቸውን ደከመን ሰለቸን ሳይሉ ሳያቋርጡ ታግሎ እስከ መጨረሻው ጥርሳቸው ነክሶ በቆሎና በውሃ እያነበቡ እግር ውሃ ውስጥ እየዘፈዘፉ እንቅልፍ ሳይተኙ ደከመን ሰለቸን ሳይሉ ሀገራቸውን ያገለግሉ በትጋት ደግሞ ምናልባት እረፍት ማጣትም ሊሆን እንደሚችል ነው በርካቶችም ሀሳባቸውን እየገለጹ ያሉት። ምክንያቱም አብዛኛውን ጊዜ የሜዲካል ሳይንስ ተማሪዎች ዩኒቨርሲቲ ሲከታተሉ ከፍተኛ የእረፍት ማጣት ጭንቀት ችግር ስላለባቸው ያ ምናልባት ለዚህ ፔን ሊዳርጋቸው እንደሚችልን በርካቶቹም እየገለጹ እንደሚገኙ ጨምረም የአደባባይ መረጃዎችን በማስመልከትም ነው። እስከ መቼ እንግዲህ በዚህ እንግዲህ በጣም በሚያሳዝን ሁኔታ ልብ ሰባሪ መረጃዎች ይደመጣሉ በማለትም ነው። እንግዲህ ሞት ነው፣ ምንም ማድረግ አይቻልም። ተመሳሳይ ሰዓት ላይ መሞታ ማለት ተከታታይ ሰዓት ላይ መሞታቸው ለበርካቶች ጥያቄ ያነሳበት ክስተት እንደሆነ ጨምረም ነው። አጠቃላይ እንግዲህ ዕለታዊ መረጃዎችን በማስመልከትም ነው እጅግ ልብ ሰባሪና የጎንደር ዩኒቨርሲቲ ዛሬ የተሰማውን በማስመልከት እጅግ ልብ ሰባሪ በርካቶችን እንባ ያራጨ ክስተትን በማስመልከትም ነው። የዶክተሯ ህልፈት ብዙዎችን ያስደነገጠ ክስተት ሆኗል። እጅግ ብዙ ነገር ለሀገሪቷ ትሰራለች ተብላ የተጠበቀችው ዶክተር በዚህ መልኩ ህይወቷ ባልተጠበቀ ጊዜና ሰዓት በዚህ እድሜዋ ማለፉ በርካቶችን እንባ ያራጨና ያስደነገጠ ክስተት እንደሆነ ጨምረም የአደባባይ መረጃዎችን በማስመልከትም ነው ለእናንተ ይዤላቸው መጣሁት። ለቤተሰቦቿና ለወዳጅ ዘመዶቿ ለመላው ለጎንደር ዩኒቨርሲቲ ተማሪዎች መጽናናትን እንመኛለን። ከሚዲያችን እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኒ መረጃዎች ስለሆኑ ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። ሰላም ቆዩልኝ።